በአሁኑ ሰዓት ላይ እንግዲህ የወርቅ ገበያ ላይ የሚታየው ዓለም አቀፍ የገበያ መዋዠቅ እንዲሁም ደግሞ በሀገር ውስጥ የውጭ ምንዛሪ ለውጥ ከፍተኛ ወርቅ በመጨመር ላይ እንደሚገኝ ለዚህም ደግሞ ለውጥ የተለያዩ ምክንያቶች አሉት። ምክንያቱም ጨምሯል ስንል እንግዲህ ይቀንሳል ብለን በምናስብበት ሰዓት እና ሁኔታውም ደግሞ ያው የሚያስጨምር አይደለም እኮ ለምን እንደዚህ ከፍ ይላል፣ ለምን እንደዚህ ዝቅ ይላል የሚል ጥያቄ ልታነሱ ትችላላችሁ። ነገር ግን እስቲ ዛሬ የ5 ግራም ወርቅ በ21 እና በ18 ካራት በምን ያህል እየተሸጠ ይገኛል የሚለውን አስመለክታችኋለሁ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ሆናችሁ ሰብስክራይብ በማድረግ አብራችሁ መሆን አትርሱ። በዚህ ቻናል ላይ ምንዛሪም የወርቅ እንዲሁም ደግሞ የተለያዩ የቢዝነስ ሀሳቦችን ለእናንተ የምናካፍልበት የመረጃ ቻናላችን ነው። ቤተሰብ የሆኑን ይቀላቀሉን ለማለት እንወዳለን። እስቲ ወደ ያዝንላችሁ መረጃ እናልፋለን። ዛሬ በወርቅ ቤቶች ጎራ ብለን የተለያዩ ሱቆችን ለመጠየቅ ሞክረን ነበረ። የወርቅ ዋጋ የሰማይና የምድር ልዩነት አሁንም ይታይበታል። ምንም እንኳን ይህንን ብናቅም ወርቅ ሁሉም እኩል አይደለም። እንደ ስራው፣ እንደ ጥንካሬው እንዲሁም ደግሞ እንደ ሰዓቱ እንደምንገዛበት ጊዜ፣ ቀን እንዲሁም ደግሞ የዓለም አቀፉ የገበያውን ሁኔታ መሰረት በማድረግ እንደሚሸጥ እናውቃለን። ነገር ግን ምን ያህል ይሆናል አማካይ ዋጋ? እነዚህ ፋክተሮች ሁሉ ኖረው በምን ያህል ነው እየተሸጠ የሚገኘው የሚለውን የ5 ግራም ስሌት የምነግራችሁ ይሆናል። በ18 ካራት እና በ21 ካራት በምሽት ላይ የሚገኘውን መረጃ አስመለክታችኋለሁ። ቪዲዮውን ስትጀምሩ ላይክ እንዳደረጋችሁ ተስፋ አድርጋለሁ። ወደ መረጃችን እንሄዳለን። ከላይ እንደነገርኳችሁ ወርቅ ዋጋው በተለያየ ሁኔታ ሊቀያየር ይችላል፣ ሊለያይም ይችላል። እንደ ጌጡ አሰራርም ሊቀያየር ይችላል። የእናንተ ድርድር፣ የእናንተ ብቃት መጠነኛ ልዩነት ሊኖረው ብቻ ሲሆን ከፍተኛ ልዩነት ልትፈጥሩም ትችላላችሁ። ከተባለው በላይ ተብላችሁ ገዝታችሁ የምትመጡትም እናንተ ናችሁ። በአሪፍ ዋጋም የምትገዙት ደግሞ ጥሩ የመደራደር አቅምም ካላችሁ በአሪፉ መግዛት ትችላላችሁ ማለት ነው። በአሁኑ ሰዓት ላይ አዝማሚያው መረዳት በተለይ የወርቅን ዋጋ ሳይሸወዱ ለመግዛት እጅግ በጣም ይጠቅማል። ለምሳሌ በዓለም አቀፍ የወርቅ ዋጋ አውንስ ጨምሯል። አውንስ ማለት 31 ነጥብ አካባቢ ግራም ነው። የወርቅ አንዱ መለኪያ ነው ማለት ነው። አውንስ ማለት የግራሙ ነው እንጂ የካራቱ አይደለም። እሺ፣ ምክንያቱም ካራት 24 ካራት ነው። 24 ካራት አንድ ወቄት ወርቅ ነው የሚባለው። ነገር ግን የ24 ካራቱን የሚመስሉ 31.9 ምናምን አካባቢ ወይ 31.2 አካባቢ የሚሆነው ግራሙ ኦውንስ ተብሎ ይጠራል ማለት ነው። ኩንታል እንደሚባለው 100 ኪሎ ኩንታል 100 ኪሎ ጤፍ እንደሚባለው ዓለም አቀፍ የሆነ ተቀባይነት ያለው መመዘኛ ነው ማለት ነው። ይሄ አሁን በፊት በአሜሪካ ዶላር በ4500 አካባቢ ነበር። አሁን ከዛ በላይም በመጨመር ላይ ይገኛል ማለት ነው። እንግዲህ ስለዚህ እነዚህ አይነት መረጃዎችን መመልከት ይኖርባችኋል። ቀጥታ ሱቅ ሄዳችሁ የ5 ግራም ወርቅን ከመግዛት ቀደም ብላችሁ ልታውቁ የሚገባውን ጥንቃቄ መረዳት ይኖርባችኋል። ምን መረዳት አለብን ካላችሁ ሁሌም የምላችሁ ካራቱ ምንድን ነው? ገበያ ወጥታችሁ ወርቅን ፒክ አድርጎ መምጣት ብቻ ነው የምትፈልጉት ወይስ ልዩነቱ መረዳት ትፈልጋላችሁ? መግዛት የምትፈልጉት የ21 ካራትን ነው? የ18 ካራትን ነው? ወይስ ደግሞ ለራሳችሁ ለኢንቨስትመንት ፈልጋችሁ የ24 ካራትን ነው የምትሉትን ምረጡ። ለኢንቨስትመንት ነው ፈልገው ለጌጥ አልፈልግም ካላችሁ እምመክራችሁ 24 ካራት እንድትገዙ ነው። ለምን? ዋጋው ከ21 እና ከ18 ካራት በተሻለ ዋጋ ይሸጣል። ፕላስ ደግሞ ነገ ተነገ ወዲያ ልሽጠው ብላችሁ ብትመጡ ጥሬ ወርቅ ነው። ዋጋው በጨመረ ሰዓትና በአሪፉ ሰዓት ላይ መሸጥ ትችላላችሁ ማለት ነው። 18 ካራት ነው ምርጫ ካላችሁ ደግሞ 75% ወርቅ ሆኖ ቀሪው ደግሞ ሌላ ማዕድን የያዘ መሆኑን ማወቅ አለባችሁ። 18 ካራት ለየት የሚያደርገው ነገር ምን መሰላችሁ? ጠንካራ ስለሆነ ውስብስብ ዲዛይን ላላቸው ጌጦች ይመረጣል ማለት ነው። እየሰማችሁ የምትገኙ የዛሬ የ5 ግራም ወርቅ በ21 እና በ18 ካራት በምን ያህል ይሸጣል የሚለውን ነው በመከታተል የምትገኙት። ቪዲዮውን እስካሁን እያያችሁ
ተመችቷችሁ ነገር ግን ላይክ ለምን አታረጉ? ላይክ ብታደርጉ ደስ ይለናል። ለቻናላችንም አዲስ ከሆናችሁ የእናንተ ሰብስክራይብ ማድረግ እኛን በደንብ ስለሚያበረታን ሰብስክራይብ አድርጉልን። ወደሚቀጥሉ እናልፋለን። አሁን የምነግራችሁ ዋጋውን ይሆናል። ዋጋውን ከመንገሬ በፊት ግን ሌላ ማወቅ ያለባችሁ ነጥብ አንድ ሁለት ልጨምርላችሁ። ሚዛንና ማህተብ። ይህንን በቪዲዮአችን ሁሌም የምንለው ነገር ነው። ማንኛውንም ወርቅ ስትገዙ በኤሌክትሮኒክስ ሚዛን ላይ መመዘኑን፣ ወርቁ ላይ ልዩነት መኖሩን 750 ነው የሚለው ወይ 87.5 ነው ወይ የሚለው 18 ኬ ነው የሚለው ወይ 20። አሁን ይህንን በዋናነት እንደዚህ የምላችሁ እኛ ሀገር በብዛት ሰው የሚገዛው የ18 እና የ21 ስለሆነ እንደዚህ የምላችሁ። እሺ ትኩረት የምናደርገው በዋናነት ያ ነው። ግን አንዳንድ ሰዎች ደግሞ የ22 ካራትንም ትሉኛላችሁ። በተለይ ውጭ የምትኖሩ በባህሬን በሳውዲ በዱባይ የምትኖሩ የውጭ ወርቅንም ንገርን እያላችሁ ነው የምትኖሩት። ምናልባት ይህንን ቅዳሜና እሑድ ላይ በተለየ መልኩ ሁሌ የ22 ካራትን ቅዳሜና እሑድ እሰራላችኋለሁ ማለት ነው። ምክንያቱም ወርቁ በአማካይ ቅዳሜና እሑድ የውጭው የሳምንቱን የሚወክል መልኩ ስለሚውል ማለት ነው። ወደ ዋጋው ከመሄድ በፊት አንድ ብጨምርላችሁ ነገር አሁን ምንድነው ህጋዊ ደረሰኝ ያዙ። አሁን ዋጋውን ልንገራችሁ። የ5 ግራም ወርቅ የ21 ካራቱ በ145 የኢትዮጵያ ብር እየተሸጠ ነው የሚገኘው። 145 ሺህ የኢትዮጵያ ብር አሪፍ ዋጋ እንደሆነ ተስፋ አደርጋለሁ። 145 ሺህ የኢትዮጵያ ብር በግራም ምን ያህል ነው ካላችሁ ግራሙ በ29 ሺህ መሸጫ ዋጋ ነው ማለት ነው። ነገር ግን ደግሞ ወርቅ ቤት ስትሄዱ ልትረዱ የሚገባ ነገር ሁሉም ዲዛይን እኩል ዋጋ የላቸውም። ብዙ ጊዜ የተለመዱ ወርቆች፣ የተለመዱ ቀለበቶች፣ የተለመዱ ሀብሎች መደበኛ የሆነ የወርቅ ዋጋ አላቸው። ነገር ግን ለየት ብለው ሌተስት በሆኑ መልኩ ዘመናዊ በሆነ መልኩ የሚሰሩ ወርቆች ደግሞ መጠነኛ ጭማሪ እንዳላቸው መገንዘብ ያስፈልጋል ማለት ነው። ይህንን እንግዲህ ሲጨምሩባችሁ እናንተ በድርድር ለማስቀነስ መሞከር አለባችሁ ማለት ነው። ሌላው እንድናግዛችሁ የምትፈልጉ ለመግዛት ሀሳብ ኑሯችሁ ሰፖርት እንፈልጋለን፣ የባለሙያ እገዛ እንፈልጋለን ለምትሉ ቴሌግራም ላይ አናግሩን። ወርቅ ቤት ከመጠቆም አንስቶ እስከ ግዢ ድረስ ያለውን ልናግዛችሁ ዝግጁ ነን ማለት ነው። ያናግሩን። በመቀጠል የ18 ካራቱ ነግራችኋለሁ። በ115 ሺህ የኢትዮጵያ ብር በመሸጥ ላይ ይገኛል። 115 ሺህ የኢትዮጵያ ብር በመሸጥ ላይ የሚገኘው የ18 ካራቱ ዋጋ ነው ማለት ነው። በግራም 23 ሺህ የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። የዛሬው መረጃችን ይህን ይመስል ነበረ። የ5 ግራም ወርቅን በምን ያህል እየተሸጠ እንደሚገኝ የተመለከትንበት ዋጋ ይህንን ይመስላል። ለተጨማሪ መረጃ ቪዲዮዎችንን ቻናላችንን ሰብስክራይብ አድርጉልን፣ ላይክ አድርጉልን። ቪዲዮአችንን ግራም እየቀያየርን እንግዲህ በተቀያየሩ ቀናቶች ያለበትን ወቅታዊ መረጃ ለእናንተ ማድረሳችንን እንቀጥላለን። ስለነበረ ጊዜ እናመሰግናለን። መልካም ጊዜ፣ መልካም የመሸጫም ጊዜ ሆነላችሁ ዘንድ እንመኛለን።